ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል በሚደረገው ምክክር ጋር ተያይዞ የወጣ መረጃ ስላለ በሱ ላይና ማህበረሰቡን በዚህ ላይ ከሰጠው አስተያየት ጋር በማድረግ ያዝነው አንድ ጥንቅር ስላለ አብራችሁን ቆዩ። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ የመምህራን ባንክ ሊያቋቁም መሆኑን ገልጸዋል። እንመለስበታለን። ከውጭ ዜና ሩሲያ በትራምፕ የታሪፍ ዝርዝር ውስጥ ለምን አልተካተተችም? በዚህ መረጃ ላይ እስራኤል በጋዛ ትምህርት ቤት ላይ በፈጸመችው ጥቃት 27 ሰዎች መገደላቸው ተገልጿል። በሁለቱ መረጃዎች ላይ ከፍተኛ ዳሰሳ ስለምናደርግ ከጥንቅራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ መረጣ የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ መረጣ ሊያካሂድ መሆኑን ከሰሞኑ ይፋ አድርጓል። የፋኖ ታጣቂዎች ከመንግስት ጸጥታ አስከባሪዎች ጋር ውጊያ የሚያደርጉበት የአማራ ክልል የጸጥታ ችግር ውስጥ ቢሆንም ኮሚሽኑ ተሳታፊዎችን መምረጥና የአጀንዳ መነሻ ሀሳቦችን መሰብሰብ እንደተሳካለት ገልጿል። በክልሉ ከሚገኙ 267 ወረዳዎችና ከተማ አስተዳደሮች በ259 በአጀንዳ መረጣ የሚሳተፉ ተወካዮች መመረጣቸውን ኮሚሽኑ ከሰሞኑ አሳውቋል። በክልሉ ከመጋቢት 27 ቀን 2017 ዓ.ም ጀምሮ ለተከታታይ ቀናት የአጀንዳ ማሰባሰብ ስራ ሊያከናውን መሆኑን ይፋ አድርጓል። ይህ ጉዳይ በተመለከተ የተሰጡ አስተያየቶች በርካቶች ኮሚሽኑ የሚዘልፉና የሚወቅሱ አይነት ናቸው። ከስድብ ውጪ ከተሰጡት የተወሰኑትን መራርጠናል። እንድሪስ ካሳዬ የተባሉ አስተያየት ሰጪ ምክክር ኮሚሽን ጦርነት ሳይቆም ምክክር መጀመሪያ ንጹሃን እንደሚቆም ብለዋል። ዳዊት ልጄን ፈታው የተባሉ ሌላው ተጠቃሚ ዘለግ ካለው ጽሁፋቸው ዝቅ ብሎ የሰፈረውን እንዲህ ይነበባል። በአማራ ክልል ሀሳብ በማመንጨት የተሻለ ተሳትፎ ያደርጋሉ የሚባሉት ሆን ብሎ ገዢው ቡድን አስሯቸዋል። ሰላም በሌለበት ሁሉን ያላማከለ ውይይት ትርጉም የለውም። አለባብሰው ቢያርሱ ባረም ይመለሱ አይነት ነው። ኮሚሽኑ ወይም ገዢው ቡድን ለአማራይን መድረክ መጋበዝ ስላቅ ነው ብለዋል። ዘለግ ባለ ጽሁፋቸው የምክክር ኮሚሽኑ በተወቃሹ የችግር ባለቤት በሆነው መዋቅር የተቋቋመ ነው። ተጠሪነቱ ሀሳብ የሚያቀርበውም ለገዢው መንግስት ነው፣ ገለልተኛም አይደለም ሲሉ ሀሳባቸውን ያሰፈሩት ዳዊት ፈጠነ የተባሉ የፌስቡክ ተጠቃሚ ናቸው። አበባ አድማስ የተባለ የፌስቡክ ተጠቃሚ ሰላም ሳይኖር አጀንዳ ምናምን ብለው ጽፈዋል። ጊዜው ምን አለ የተባሉ ሌላ አስተያየት ሰጪ ደግሞ የኔ አጀንዳ ሲሉ በተራ ቁጥር 1 2 3 ብለው ጽፈዋል። 1 ሰላም፣ 2 ሰላም፣ 3 ሰላም በማለት ሀሳባቸውን አጋርተዋል። ትምህርት ሚኒስቴር የመምህራን ባንክ ሊያቋቁም መሆኑን ገለጹ። ትምህርት ሚኒስቴር ከዩኒቨርሲቲዎች ጋር በጋራ በመሆን የመምህራን ባንክ ለማቋቋም እንቅስቃሴ መጀመሩን የትምህርት ሚኒስቴር ብርሃኑ ነጋ ፕሮፌሰር ገለጹ። በዚህም የመምህራንን የኑሮ ሁኔታ በማሻሻል በኢኮኖሚ እንዲጠናከሩ ለማድረግ እንደሚሰራ አስታውቋል። መምህራን መሰረታዊ በሆኑ ነገሮች ላይ ለአብነትም በአነስተኛ ወለድ የመኖሪያ ቤት ባለቤት እንዲሆኑ ማድረግና ሌሎች መሰል ኢኮኖሚያዊ ድጋፎች ከባንኩ እንዲያገኙ የሚያስችል ነው ብለዋል ሚኒስትሩ። ለትምህርት ጥራት መጠበቅ የመምህራን የኢኮኖሚ ጥያቄ መመለስ አለበት ያሉት ፕሮፌሰር ብርሃኑ በአንድ ጊዜ ከፍተኛ የሆነ ደሞዝ ጭማሪ ማድረግ ስለማይቻል በመሰል አማራጮች መምህራንን ለማገዝ ይሰራል ብለዋል። ወደ ውጭ ዜና ስናልፍ ሩሲያ በትራምፕ የታሪፍ ዝርዝር ውስጥ ለምን አልተካተተችም? ፕሬዝዳንት ዶናልድ ትራምፕ አሜሪካ የንግድ አጋሮች ላይ ታሪፍ ቢጥሉም ሩሲያ በዚህ ዝርዝር ውስጥ አልተካተተችም። ለዚህም ምክንያቱ አሜሪካ በሩሲያ ላይ የጣለችው የቀደመ ማዕቀብ ትርጉም ያለው የንግድ ልውውጥን ስለሚከለክል ነው በማለት የዋይት ሃውስ የፕሬስ ጸሐፊ ካሮላይን ሌቪት መናገራቸውን የአሜሪካ ሚዲያ አክሲዮን ዘግቧል። ሩሲያ በአውሮፓውያኑ 2022 በዩክሬን ላይ የፈጸመችው ወረራ ተከትሎ አሜሪካ መጠነ ሰፊ ማዕቀብ ጥላለች። ትራምፕ የዩክሬን ጦርነት ለማስቆም ቅድሚያ ሰጥተዋል። የተኩስ አቁም ስምምነት ላይ ለመድረስ ድርድር በቀጠለበት በአሁኑ ወቅት አንድ ከፍተኛ የሩሲያ ባለስልጣን ከትራምፕ አስተዳደር ጋር ለመወያየት ዋሽንግተን ይገኛሉ። ባለፈው ወር ትራምፕ የሩሲያ ፕሬዝዳንት ቭላዲሚር ፑቲን በተኩስ አቁም ስምምነት ካልተስማሙ የሩሲያ ዘይት የሚገዙ ሀገራት ላይ 50% ታሪፍ ይጠብቃቸዋል በሚል አስጠንቅቀው ነበር። ሩሲያ በታሪፍ ዝርዝር ውስጥ ያልገባቸው በተጣለው ማዕቀብ ምክንያት መሆኑን የሩሲያ መገናኛ ብዙሃን ሐሙስ ዕለት አጽንኦት ሰጥቶ ዘግቦታል። በሩሲያ ላይ ታሪፍ አልተጣለም። ይህ ለየት ያለ ስፍራ ስለተሰጠን አይደለም፣ ምዕራብ ዓለም ማዕቀብ በሀገራችን ላይ ቀድሞውኑ ስለጣሉ ብቻ ነው ሲሉ መንግስታዊው ሩሲያ 24 ቴሌቪዥን ዘግቧል። ሩሲያ በታሪፍ ዝርዝር ውስጥ አለመካተቷ አብዛኛው ምዕራባውያንን ያናደደ ነው ሲልም ሌላኛው መንግስታዊ ሚዲያ ዘግቧል። በርካታ በክሬምሊን ቁጥጥር ስር ያሉ መገናኛ ብዙሃን ሩሲያና ቤላሩስ ጋር የንግድ ልውውጥ የለንም፣ ማዕቀብ ተጥሎባቸዋል በማለት የአሜሪካ የግምጃ ቤት ኃላፊ ስኮት ቤንሰንት ለፎክስ የዜና ወኪል የተናገሩትን ጠቅሰዋል። አሜሪካ በአውሮፓውያኑ 2024 $3.5 ቢሊዮን የሚያወጡ ምርቶችን ከሩሲያ ማስገባቷን የአሜሪካ የንግድ ጽሕፈት ቤት የተገኘው መረጃ ያስረዳል። አሜሪካ ከሩሲያ በዋነኛነት ያስገባቸው ማዳበሪያ፣ ኒውክሌር፣ ነዳጅና ብረቶች መሆኑንም ትሬዲንግ ኢኮኖሚ
ኢኮኖሚክስ እና የሩሲያ ሚዲያዎች ሪፖርት አድርገዋል። አንዳንድ የሩሲያ ሚዲያዎች በተለይም በአውሮፓ ላይ የጣለውን ታሪፍ በመጻትና በመዘባበትን የዘገቡት። ዩክሬን በበኩሏ ወደ አሜሪካ በምትልካቸው ምርቶች ላይ 10% ታሪፍ ተጥሎባታል። የሀገሪቱ ተቀዳሚ ምክትል ጠቅላይ ሚኒስትር ዩሊያ ሺቪር አዲሱ የአሜሪካ ታሪፍ በአብዛኛው አነስተኛ አምራቾችን ይጎዳል ብለዋል። በተጨማሪም ዩክሬን የተሻሉ ውሎችን ለማግኘት ጥረት እያደረገች ነው ብለዋል። በተያያዘ ዜና ፕሬዝዳንት ዶናልድ ትራምፕ አዲስ ታሪፍ መጣላቸውን ተከትሎ ዓለም አቀፍ የአክሲዮን ገበያ ወርዷል። በእስያ ፓሲፊክ ቀጠና አክሲዮን ገበያ ለሁለተኛ ቀን የወረደ ሲሆን በ2020 በኮቪድ ወረርሽኝ ወቅት ከወደቀው በኋላ ግዙፍ የአሜሪካ ኩባንያዎች ገበያ አስጨናቂ ቀናት ገጥሟቸዋል። ናይክ፣ አፕል እና ታርጌት ከትላልቅ ኩባንያዎች መካከል ከባድ ጉዳት የደረሰባቸው ሲሆን ሁሉም ኩባንያዎች ከ9% በላይ ሽያጫቸው መውረዱ ተነግሯል። ፕሬዝዳንት ትራምፕ ዓለም አቀፍ ምርቶች ላይ በጣሉት ዝቅተኛ 10% ታሪፍ የፌዴራል ገቢን በማሳደግና የአሜሪካ አምራቾችን ወደ ሀገራቸው በመሳብ የሀገሪቱን ኢኮኖሚ እንደሚያሳድግ በዋይት ሀውስ ለጋዜጠኞች ተናግረዋል። እስራኤል በጋዛ ትምህርት ቤት ላይ በፈጸመችው ጥቃት 27 ሰዎች መገደላቸው ተገለጸ። እስራኤል ከሰሜን ጋዛ ለተፈናቀሉ ቤተሰቦች መጠለያ ሆኖ በማገልገል በሚገኝ ትምህርት ቤት ላይ በፈጸመችው የአየር ጥቃት ቢያንስ 27 ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር አስታወቀ። ዳር አል-አርቃም በተሰኘው ትምህርት ቤት በተፈጸመ ጥቃት ከተገደሉት በተጨማሪ በርካቶች መቁሰላቸውን በሐማስ የሚተዳደረው የጤና ሚኒስቴር የአካባቢውን ሆስፒታል ዋቢ አድርጎ ጠቅሷል። የእስራኤል መከላከያ በበኩሉ ትምህርት ቤቱን ሳይጠቅስ የሐማስ የትዕዛዝና የቁጥጥር ማዕከል መምታቱን ገልጿል። የጋዛ የጤና ሚኒስቴር ቀደም ብሎ እስራኤል በ24 ሰዓት ውስጥ ባደረሰችው ጥቃት 97 ፍልስጤማውያን መገደላቸውን አስታውቆ ነበር። ከአየር በተጨማሪ የምድር ላይ ጥቃት የጀመረችው እስራኤል በበኩሏ ሰፋ ያለ የፍልስጤም ግዛት እንደምትወር ተናግራለች። የጋዛ የሲቪል መከላከያ ኤጀንሲ ቃል አቀባይ ማህሙድ ባሳል በጥቃቱ ከተገደሉት መካከል ሴቶችና ህጻናት ይገኙበታል ብለዋል። ቃል አቀባዩ ማክለው መንታ ልትወልድ የተቃረበች ነፍሰ ጡር ከ3 ልጆቿ ከባለቤቷና ከእህቷ ጋር እንደጠፋች ተናግረዋል። በትምህርት ቤቱ አቅራቢያ ከሚገኘው አል-አህሊ ሆስፒታል የተገኘ ቪዲዮ የተጎዱ ህጻናት በመኪና ወደ ማዕከሉ ሲወሰዱ ያሳያል። የእስራኤል መከላከያ ኃይል ባወጣው መግለጫ በጋዛ ከተማ ጥቃት የደረሰበት ስፍራ የሐማስ ተዋጊዎች ጥቃቶቻቸውን የሚያቀነባብሩበት ስፍራ መሆኑን ነው። በሰላማዊ ዜጎች ላይ የሚደርስን ጉዳት ለመከላከል በርካታ እርምጃዎች መወሰዳቸውን መግለጫው አክሏል። የእስራኤል መከላከያ በተጨማሪም በጋዛ ምስራቃዊ ሸዳያ አካባቢ በፈጸመው ጥቃት ቢያንስ 12 ሰዎች መገደላቸውን የሲቪል መከላከያው ገልጿል። የሁለት ትናንሽ ህጻናት አስክሬን ከፈራረሰ ህንጻ ውስጥ በአደጋ ጊዜ ሰራተኞች ሲወጣ የሚያሳይ ቪዲዮም ለቋል። ስማቸው እንዳይጠቀስ የጠየቁ አንድ የዓይን እማኝ እንደተናገሩት ድንገተኛ ኃይለኛ ፍንዳታ ከእንቅልፋቸው እንደቀሰቀሳቸው ተናግረዋል። ከእስራኤል መከላከያ በኩል ወዲያውኑ ምላሽ ባይሰጥም ትናንት ጠዋት የሻጃያና 4 አጎራባች አካባቢዎች ነዋሪዎች ቀያቸውን ለቀው በአስቸኳይ ወደ ምዕራባዊ ጋዛ ከተማ እንዲሄዱ አስገዳጅ መመሪያ ማስተላለፉ አይዘነጋም። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።